አትልም። ራሷን ማስከበር ስለፈለገች ነው። እውነት ነው። ራስን ማስከበር ለግድ ነው። አሁን እሷ ለአሁኑ አይደለም ቤተሰብ የምታስበው። አሁን መታረቅ እኮ ቀላል እኮ ነው። መታረቅ እኮ አቅቶት አይደለም፣ ግን እስከ መጨረሻው መከበር ነው የምትፈልገው። ያበደ አለባበስ መቤትን ያበደ አለባበስ በጣም ነው የሚያምረው። ቀሚስሽ በጣም ቆንጆ ነሽ ሀይሚዬ። ዛሬ አለባበስሽን ትልቅ ላይክ ስጥቻለሁ እግዚአብሔርን። እና በተረፈ ከምንም በላይ ክብር የሚባል ነገር አለ። ክብር የሚባል ነገር ራስን ማስከበር ራስ ነሽ ጎበዝ። ራስሽን እንደዚህ አርገሽ በደንብ አርገሽ አስከብረሽ ማንነትሽን አሳይተሽ ነው መታረቅ ያለብሽ። እውነት ነው ያልፈርድባትም። ለምን መሰላችሁ? ትናንትና ብሩኬ እድሉ ነበረ፣ የመታረቂያ ቻንሱ ነበረ። ጉንጯን ልሳማ ብሎ እሷ ፊት ለፊት ያውን በልቷ ቀን ጉንጯን አልሳማ። ትናንትና የሱ ቀን ነበረ። የሆነ ነገር ይዞ የሆነ ነገር እስቲ ምንድነው? ቆይ ሰርፕራይዝ ማድረግ አትችልም እንዴ ብሩኬ? ምን ሆኗል የፈዘዘው? እስቲ ትናንትናውን አንተ ብዙ ነገር አድርገህ እኮ ሰርፕራይዝ አድርገህ እኮ መታረቅ ትችል ነበረ እኮ። መታረቅ ፈልጋ ነበረ እኮ። ትናንት አመጣጣው እኮ ካንተ ጋር ለመታረቅ ነበረ። ምን ዋጋ ሁሉን ነገር ካበላሹ በኋላ ማዘን? ምን ዋጋ ሁሉን ነገር ካበላሹ በኋላ አንገት መድፋት? ብሩኬ ወንድሜ ለምንድነው ጓደኞች ለምን አትነግሩትም እንዴ? በቃ ከሶሲ ይራቅ። ትናንትና ከሶሲ ጋር ነበር። አዎ ግን ትናንትና ጭፈራ ቤት ነው ምናምን ብላችሁ ላላችሁ ሰው ጭፈራ ሳይሆን ቤተሰብዬ በደረሰኝ ነገር የኮካ ኮላ ማስታወቂያ ነበረ። ብሩኬ ኮካ ኮላ ማስታወቂያ ላይ በአንደኛ በግብዣነት ተጠርቶ ነው የሄዶን የተባለው። እንደሰማሁት ከሆነ ጭፈራ ቤት አይደለም፣ ያው ዲኮሩ ምናምኑ ጭፈራ ቤት ነው ብለው ብዙዎቹ ስለላኩልኝ ጭፈራ ቤት ብዙዎቹም ስላሉ ለኔም ጭፈራ ቤት ተብሎ ነው የተላከልኝ። ግን የኮካ ኮላ ማስታወቂያ ነበረ። በእንግዳነት ተጋብዞ ነው የተባለው። ብሩኬ እውነት ነው ተጋብዞ ነው። ብሩኬ ከአንድም 2-3 ሰዎች ደውለው ከአሜሪካ ሁሉ ነው ደውለው የነገሩኝ የሱ የሆኑ ሰዎች ቅርብ ሰዎች ለሀይሚም ለብሩኬም አብረው የሚቆሙላቸው ናቸው የነገሩኝ። የኮካ ኮላ ማስታወቂያ ነበር ነው የተባለው። እና የኮካ ኮላ ማስታወቂያ ሄዷል። ያው ከሶሲ ጋር ተገናኝቷል። ታዋቂ ቲክቶከሮችም ነበሩ። እንደዛ ነው የተባለው። ያው ከሶሲ አሁንም ቢሆን ከሶሲ መራቅ አለበት ብሩኬ፣ ከሶሲ መራቅ አለበት። ሶሲ ነግሬያችሁ በቀደም ድምጽ አስገብቼ አሰምቼ ሶሲ እያስመሰለች ነው ያለችው እንጂ ብሩኬና ሃይሚ እንዲታረቁ የምትፈልግ ልጅ አይደለችም። ገብቷቸዋል። አሁን ብሩኬ ሃይሚ ማስቀናትና ማናደዱን ትቶ ለምንድነው እንደ ባለፈው እኮ ተናግረለ የሆነች ሙዚቃ አድርገህ በማሲንቆ ምናምን አድርገህ ሙዚቃ ቀይ አበባ በትነ ፏ ደመቅ ብለ አይናቸውን አንድ ጓደኛህን አግዘኝ ብለ አይኗን አስጨፍነ ፊት ለፊት ላይ የሆነ ነገር አድርገህ ብትጠብቃት ሃይሚን ቢያትልም በቃ ሃይሚን ቢያትልም ራሷን ማስከበር ስለፈለገች ነው። እውነት ነው። ራስን ማስከበር ለግድ ነው። አሁን እሷ ለአሁኑ አይደለም ቤተሰብ የምታስበው። አሁን መታረቅ እኮ ቀላል እኮ ነው። መታረቅ እኮ አቅቶት አይደለም፣ ግን እስከ መጨረሻው መከበር ነው የምትፈልገው ልጅቷ። በቃ እንደ ራሴ የሆነ ፍቅረኛ አለኝ ማለት ነው የምትፈልገው እሷ። ፍቅረኛ አለኝ ማንኛውም ሴት እኮ ፍቅረኛ አለኝ ሲል ደስ ይላቸዋል። አሁን ለምሳሌ እነ ኤፍሬም እነ ምናምን እነ እንትና ጓድ እንዳል ፍቅረኛሞች ተብሎ ነው አይደለም የሚነጋገሩት። ፍቅረኛ አለኝ ብሎ ነው። እሷም ፍቅረኛ አለኝ ብላ ማውራት ትፈልጋለች። የራሷ የሆነ ሰው ትፈልጋለች። ለአሁኑ ብቻ ደግሞ ለወደፊቱም ለራሷን ለማስከበር ነው እንደዚህ የምትሆነው። ለምን አንድ አመት ሙሉ ምንም ነገር መሀላቸው ከሌለ እንዴት? ለምንስ? እኛ ፍቅረኛሞች እንደሆኑ እያወቅን ፍቅረኛሞች እንዳልሆኑ ነው በቀደም እንግዲህ የሰማ ነው። ለምን? ምንድነው ችግሩ ከሃይሚ ጋራ? እቺ ሴት ከማምጣት ሃይሚን ይቅርታ በማድረግና ሰርፕራይዝ በማድረጉ አይሻልም? መቶ ጉንጯን ስሞት ይቅርታ በያት ምናምን የሌለ እሷን ለማናደር ይሄ አይነፋም። ደግሞ ትናንትና በልደቷ ቀን ይሄን ነገር ማድረጉ ራሱ በጣም ከባድ ነገር ነው። በጣም ልብ የሚሰብር ነገር ነው። ብሩኬ ወንድሜ እኔ አንተ ላይ መፍረድ ፈልጌ አይደለም። አንተ እኔ ጥሩ ሰው ነህ። ለሃይሚ በጣም ጥሩ ሰው ነህ። እኔ ማርያምን ለሃይሚ ምንም ነገር በቃ ጥሩነትክ እንዳለ ለሷ ጥሩ ሐሳቢ እንደሆንክ ለምን ፍቅርን አገልጽላትም? እሱ አሁንም ቢሆን ቤተሰብ እግዚአብሔርን ነው የምላችሁ ብሩክ የተስተካክሎ ፍቅሩን ካልገለጸላት ሃይሚ አትፈልግም ከዚህ በኋላ በቃ ታያላችሁ። እሷ ምንድነው የምትፈልገው? የራሷ የሆነ ሰው ነው የምትፈልገው። ሁሌ በቃ መጮቀን አትፈልግም። ገብቷቸዋል። ሁሌ መጮቀን አትፈልግም ልጅቷ በቃ እቺ ማርያምን ነው የምላችሁ እንዴ ብሩኬ ጥፋት እያጠፋ መተ ደግሞ እኛ ታሳዝና እኛ አሁን እኔ በጣም አሳዝናኛል። ቅድም ሳይ ማርያም ልቤ ስብር ነው ያለው በቃ
እንደዚህ ሆነክ ሳይክ ደግሞ ታሳዝነኛለህ። በአንድ በኩል ደግሞ እንዲህ ሆነ ሳይክ ታሳዝነኛለህ፣ በአንድ በኩል ደግሞ ነገሩን ሁሉ ታበላሽዋለህ ሴት እያመጣ። እሺ ምን ይደረግ? እሺ እኛስ በምን በኩል እናግዛቸው? እውነት እግዚአብሔርን እኛም ተሰቃየን እኮ ኦዲየንሶቹ። ደግሞ ነፍሴ ምናምን ዛሬ ፈዘዛችሁ። ቢያንስ ሀይሚን ጠንከር አድርጋችሁ ይዛችሁ እኛን አክብሪን ቢያንስ ብላችሁ መረም መያዝ ነበረባችሁ። ጠንክርም አላላችሁም እናንተም ለቀቅ አደረጋችኋት እንጂ እንደኔ በዛም በኩል ቢሆን እግሯ ላይ ሙድቅ ብዬ እንደው እግሯ ተጠምጥሜም ቢሆን ኑሮ ማርያምን አሳርቃቸው ነበር። እግሯ ላይ ጥምጥም ብዬም ቢሆን ሀይሚዬ አትሄጂም እንደው እዚህ ጋር ይዘረገፋል እንጂ አትሄጃትም ብዬ እንዲታረቁ አድርግ ነበር። ግን ያ ወንዶችም ስለሆኑ መሰለኝ ፈዘዙ። ሶፊም በቃ እንትን አለች። ሶፊም ያው ደንግጣለች። ያው ታዩላችሁ ሶፊም እኮ ይሄ እኮ አሁን የሶፊን ነው። ሶፊም እኮ እንደዚህ እኮ ነው። እንደዚህ ማን ነው ስሙ እንዲህ ነበር የሚያረጋት የነበረው። አንዴ ከሴት ጋር መጣላ፣ አንዴ ከምን ያደረገ እያሰቃያት ነበር። በዛን ሰዓት ነው በቃ የተለያዩት። ገብቷቸዋል። መሀላችሁ ሌላ ሴት ብትኖር ሶፊ ያቺ ምንም ከሌላ ሴት ጋር ከሌላ ወንድ ጋር ብትወልድም አሁን አብሮ እየሰሩ ያሉት አብሮ ነው። ያቺ ማናት ስሟና ማን ነው ስሙ የሶፊ ፍቅረኛ ቶፊቅ ጋር አብሮ እየሰሩ ነው ከዛችኛው ልጅ ጋር አሁን። እና መሀል ላይ አንድ ሴት ካለ መጥፎ ነው። ስለዚህ እኔ የሶፊና የቶፊቅ ነገር እንዳይከሰት ነው የምፈራው ለሀይሚና ለብሩኬ። ስለዚህ እግዚአብሔር ይሄን ነገር አድርጎ ነው የምለው። ሴቶች እውነት ልባቸው እየተሰበረ ነው። በቃ ሴቶች እውነት በቃ ሴቶች ወንዶች ልባችንን እየሰበራችሁ ነው ያላችሁት። እግዚአብሔርን ነው የምለው። በጣም ያሳዝናል እውነት። በቃ እኔ እንጃ ለሆነ ነገር ስትፈጠር ቶሎ የመጥበስ ቶሎ የሴትን ለማስቀናት ሴት ፈጥኖ ለመያዝ ምናምን። እኛ እኮ ሴቶች እኮ አክቶን አይደለም እኮ ግን እሺ የሚባል ነገር አለ። እግዚአብሔርን ነው የምላችሁ። እሺ የሚባል ነገር አለ። አሁን ሁሌ ያስከፋ እየመጣ አሁን እዚህ ጋር ሀይሚ ይቅርታ አድርጊልኝ ብትል አትሰማህም። ከዚህ በኋላ ሁሉ ነገር እኮ እንደነበረ ነው ብላለች። እሷም ሁሉ ነገር እንደነበረ ነው፣ ሁሉ ነገር ይቀየራል ብላለች። ስለዚህ ሁሉ ነገር ስለሚቀየር ብሩኬ አንተም መቀየር አለብህ። እሷን ለማስቀናት ብለህ ከዚች ከሴት ጋር አትምጣ። ሰርፕራይዝ አርጋት። ማርያምን ነው የምልህ። ሀይሚ ትወድሃለች። ሀይሚ በስስት ነው የምታይክ። ሀይሚ ታፈቅርሃለች። ካንተ ፍቅር ትፈልጋለች። እውነተኛ ፍቅር፣ ትክክለኛ ፍቅርን ትፈልጋለች ካንተ። ሌላ ወንድ ፈልጋ አይደለም ወይ ሌላ ወንድ አምሯት አይደለም። አንተ እንድትማርበት ነው ይሄን ነገር ያደረገች ያለችው። አንተ ፍቅሩን እንድትገልጽላት ነው ይሄን ነገር ያደረገች ያለችው። ራሷን ለማስከበር ስትል ነው ይሄን ነገር ማድረግ ያደረገች ያለችው እንጂ ምንም ነገር አምሯት አይደለም። ሀይሚ ትወድሃለች። እቺ ልጅ ከእጅ አትውጣ ብሩክ የኔ አባት። እና እባክን እኔ አንተ ታሳዝነኛለህ። አንተም እኮ በጣም ሞኝ ነህ፣ በጣም ምስኪን ነህ። ግን የሚጠቅመና የሚጎዳህን እያወቅ አይደለም። በዚህ ሰበብ ደግሞ ቤተሰቦች እየተዘቀዘቁ እየተሰደቡ ነው ያሉት። ስለዚህ እባክን ብሩክዬ ራስን አስተካክለ ከሀይሚ ጋር ትርቅ እንድትፈጥሩ እንፈልጋለን። ያው በተረፈ ወዳችኋለሁ፣ አከብራችኋለሁ የዛፊቱ ቤተሰቦች። ይሄን ቪዲዮ ላይክ አድርጋችሁ ለሀይሚዬም ለብሩክም አድርሱልኝ። ቴንክ ዩ ቻው ቻው።